ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ። ቻርጅ ጠይቁኝ የነበረውና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ከኋላ የምትመለከቷቸውን ግለሰብ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ አዳዲስ ሹመቶችን መስጠታቸውንም የወጡ መረጃዎች እያሳዩ ይገኛሉ። አምባሳደር ብርሃኑ ጸጋዬ ናቸው ቅድም የተመለከታችኋቸው። እንዲሁም ደግሞ አምባሳደር ሀድራ አበራም የውጭ ጉዳይ ሚኒስቴር ዴታዎች ሆነው ተሹመዋል። በውጭ ጉዳይ ሚኒስትር ውስጥ አዲስ ለተሾሙት ሚኒስትር ዴታዎችም ይፋዊ አቀባበልም ተደርጓል። አምባሳደር ሀድራ አበራም የውጭ ጉዳይ ሚኒስትር የፖለቲካና ኢኮኖሚ ዘርፍ ሚኒስትር ዴታ እንዲሁም ደግሞ አምባሳደር ብርሃኑ ጸጋዬ የሀብት ማኔጅመንትና አገልግሎት ዘርፍ ሚኒስትር ዴታ ሆነው እንዲያገለግሉ በጠቅላይ ሚኒስትር አብይ አህመድ መሾማቸውን በዛሬው ዕለት ተመልክቻለሁ። መልካም ቀን። ፎርብስ ከሰሞኑ የዓለማችን ባለሀብቶችን ዝርዝር በደረጃ ይዞት እና በአንደኝነት ደረጃ ላይ ኤለን መስክ የተቀመጠ ሲሆን አሁን ላይ ይህንን ቪዲዮ በምሰራላችሁበት ቀን ላይ ማለት ነው የኤለን መስክ ኔትወርክ 380 ቢሊዮን የአሜሪካ ዶላር። ይሄ ቁጥር ምን ያህል ብዙ እንደሆነ ላስረዳ። ምሳሌ አንድ አቬሬጅ አሜሪካዊ ኪስ ውስጥ የረሳው $20 አገኘም። ይሄ ቁጥር ማለትም $20 ለአንድ አሜሪካዊ የሚኖረው ዋጋ በፐርሰንቴጅ ወይም ደግሞ በአንጻራዊነት ወይም በሬሾ ለኤለን መስክ ሲሰላ ከ30 ሚሊዮን ዶላር በላይ በኪስ ውስጥ እንደማግኘት። ይህም ቁጥር ወደኛ ብር ገልብጣችሁ በኢትዮጵያ ብር ስታሰሉት እናንተ ወጥታችሁ $20 ወይም ደግሞ ከ3000 ብር የሚያንስ ስታወጡ ይሄ $20 ለዛ ሰው የሚኖረው ዋጋ በፐርሰንቴጅ ለኤለን መስክ ሲሰላ ከ4 ቢሊዮን ያልኳችሁ ከ4 ቢሊዮን የኢትዮጵያ ብር በላይ ነው። በቅርቡ በተደረገ ጥናት ወንዶች በወር ውስጥ ቢያንስ ለ21 ጊዜ ግብረ ስጋ ግንኙነት መፈጸም ከፕሮስቴት ካንሰር ራሳቸውን እንዲከላከሉ ሊጠቅማቸው እንደሚችል የወጣው መረጃ አሳይቷል። እንደዚህ ጥናት ከሆነ ታዲያ ወንዶች ከሚስቶቻቸው ወይም ደግሞ ከትዳር አጋሮቻቸው ጋር በወር ውስጥ ቢያንስ 21 ጊዜ ግብረ ስጋ ግንኙነት ከፈጸሙ የፕሮስቴት ካንሰር የመያዝ እድላቸውን በ20% መቀነስ እንደሚችሉ ይህ ጥናት አሳይቷል። ግንኙነት ማድረግ ሌሎችም የጤና ጥቅሞች እንዳላቸው ይህ ጥናት ያሳየ ሲሆን ካርዲዮቫስኩላር ሄልዛችንን ለማስተካከል እንደዚሁም ደግሞ ጭንቀትን ለመቀነስ ከዚህ ባለፈም ኢሞሽናል ሄልዛችን እንዲስተካከልና አጠቃላይ ጤናማ ህይወት እንድንኖር ይረዳናል ይላል ይህ ጥናት። በዚህ ጥናት ላይ ሁላችሁም ሀሳባችሁን ስጡበት። ፎሎ ያላደረጋችሁ ፎሎ አድርጉ። ሳይንቲስቶች ወንዶች የሚጠቀሙት ወይም ደግሞ ወንዶች ላይ የሚደረግ የእርግዝና መከላከያ ላይ ብሬክትሩ እንዳገኙና ሙከራን እንደጀመሩ ይህም የጀመሩት ሙከራ 99% የተሳካ እንደሆነ ሰው አመታት ሲፈለግ የነበረው ይሄ የወንዶች የእርግዝና መከላከያ አሁን ላይ እውን ወደ መሆን እየመጣ አሜሪካ ውስጥ የሚገኙ እነዚህ ሳይንቲስቶችም ዋይሲቲ 529 የተባለውን ይህንን ታብሌት ወንዶች ላይ ሙከራ መጀመራቸውንም አስተዋል። ይህም ፒል ከዚህ በፊት አይጦች ላይ ተሞክሮ 99% እርግዝና መከላከል ችሎ ነው። ይህም ውጤት ከሴቶቹ የእርግዝና መከላከያ መድኃኒት ጋር ተመሳሳይ። ይህም የእርግዝና መከላከያ መድኃኒት በቅርብ ዓመታት ውስጥ ለገበያ ይቀርባልም ተብሏል። ቴሌግራም የምትጠቀሙ ከሆነ ይህ መረጃ ለእናንተ ነው። ለቴሌግራም ተጠቃሚዎች የኢንፎርሜሽን መረብ ደህንነት አስተዳደር የጥንቃቄ መልእክትን እየላከ ይገኛል። በቅርቡ በርካታ አደገኛ የኢንተርኔት አድራሻዎችን መርምሮ እነዚህ አድራሻዎች ለሀገራችን የኢንተርኔት ተጠቃሚዎች በይበልጥ የቴሌግራም ተጠቃሚዎች አካውንቶችን በመንጠቅና ከፍተኛ ስጋት ሊያስከትሉ እንደሚችሉ ማረጋገጡን ገልጾ ሁላችሁም ጥንቃቄ አድርጉ ሲል ይህንን መረጃ አጋርቷል። በቴሌግራም የሚላኩ ሊንኮች በርካታ አደጋዎችን የሚይዙ ሲሆንም የሚከተሉትን አደጋዎች በዋናነት ያስከትላሉ ይላል። የግል መረጃ መጥለፍ፣ እንደ የባንክ መለያ ወይም ደግሞ የይለፍ ቃል ያሉ መረጃዎችን ሊሰርቁ ይችላሉ። ሌላኛው ደግሞ የማልዌር ስርጭት ነው። ስልኮችን ወይም ኮምፒውተሮችን የሚጎዱ ቫይረሶች እንዲጫኑ ያደርጋሉ። ሌላው ደግሞ ማጭበርበሪያዎች ናቸው። ተጠቃሚዎች በሐሰተኛ ተስፋዎች እንደ ውርርብ ወይም ደግሞ ኢንቨስትመንት በማታለል እነዚህን ሰዎች የማጭበርበር አደጋ ውስጥ ሊከቱ ይችላሉ ተብሏል። በመሆኑም ታዲያ ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ አሳስቧል። ሰሞኑን በቴሌግራም ከሚላኩና በፍጹም ልንከፍታቸው ከማይገቡ ሊንኮች መካከልም የተወሰኑ ሊንኮቹን የኢንፎርሜሽን መረብ ደህንነት አስቀምጧል። የትኞቹ ናቸው አደገኛ ሊንኮች የሚለውን ደግሞ ለማወቅ ከፈለጋችሁ ባዮ ላይ ባለው ሊንክ በኩል ገብታችሁ ቴሌግራም ቻናሌ ላይ ለቅቄዋለሁ፣ እዛ ላይ ታገኙታላችሁ።